የሻኔ ቲዩብ ሰላም እንዴት ናችሁ? ሁላችሁም በያላችሁበት እንደተለመደው ሰላም ብያለሁ። ይህ የሻነህ ቲዩብ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬ ቪዲዮአችን የ12ኛ ክፍል ዩኒቱ ማይክሮ ኦርጋኒዝምስ በሚለው ዩኒት ውስጥ የምናገኘው ሳብ ቶፒክ ዩዝስ ኦፍ ማይክሮ ኦርጋኒዝም የሚል ነው። ስለዚህ በዚህ ዲስከሽናችን የማይክሮ ኦርጋኒዝሞችን ሮላቸውን ወይም ጥቅማቸውን የምናይበት ነው የሚሆነው። ወደዛም ስንሄድ ማይክሮ ኦርጋኒዝምስ ሃቭ ዲ ቫሪየስ ሮልስ ኢን ዲፈረንት ሴክተርስ ይለናል። ማይክሮ ኦርጋኒዝሞች በተለያዩ ሴክተሮች በጣም ብዙ ሮሎች ወይም ደግሞ አድቫንቴጆች አላቸው። ከነዚህ ሴክተሮች ውስጥ እንግዲህ ለምሳሌ ለመጥቀስ ያክል በአግሪካልቸራል ሴክተር፣ በኢንዱስትሪ ሴክተር፣ በሜዲሲን እና እንዲሁም በሄልዝ፣ በኢንቫይሮንመንታል ሴክተር፣ በፋርማስቲካል አስፔክት በተለያዩም ብንሄድ የማይክሮ ኦርጋኒዝሞች ሮላቸው በጣም ብዙ ነው ወይም የትየለሌ ነው። ስለዚህ ማይክሮ ኦርጋኒዝምስ ሃቭ ትሪመንደስ ሮል ኢን ዲፈረንት ሴክተርስ እንላለን። እስኪ በአግሪካልቸር፣ በኢንዱስትሪ፣ በሜዲሲን እንዲሁም ደግሞ በኢንቫይሮንመንት ምን አይነት ሮል አላቸው የሚለውን በእያንዳንዱ አጠር አድርገን ለማየት እንሞክር። የመጀመሪያውን በአግሪካልቸር አስፔክት ስናይ ማይክሮ ኦርጋኒዝምስ ፕላይ አን ኢምፖርታንት ሮል ኢን አግሪካልቸር፣ በጣም ጠቃሚ የሆነ ሚና አላቸው ማይክሮ ኦርጋኒዝሞች። እነማን ናቸው ስንል ሜቢ በአግሪካልቸራል አስፔክት በጣም ጠቃሚ የምንላቸው ባክቴሪያዎች አሉ፣ ፈንገሶች፣ አልጌ፣ ፕሮቶዟ ኤንድ ኢቨን ዲ ቫይረስስ። እነዚህ ማይክሮ ኦርጋኒዝሞች ሶይል ውስጥ የሚገኙ ማይክሮ ኦርጋኒዝሞች ለአግሪካልቸራል ፐርፐዝ ትልቅ ሮል አላቸው። ምን ያደርጋሉ ስንል ማጆሪቲ ኦፍ ማይክሮ ኦርጋኒዝሞች ዲኮምፖዘሮች ናቸው። ዲኮምፖዘር ከሆኑ ደግሞ ላርጅ የሆነ ኦርጋኒክ ማተርን ወደ ሲምፕለስት ሞለኪውል ዲኮምፖዝ ወይም ብሬክዳውን በማድረግ በቀላሉ ፕላንቶች እንዲጠቀሙት ያስችላል። ስለዚህ አንደኛው ለኦርጋኒክ ማተር ዲኮምፖዚሽን ወይም ደግሞ ጠቅለል ሲል ለኒውትረንት ሪሳይክል ያገለግላሉ። ኒውትረንት ሪሳይክል ከምንለው ውስጥ ወይም ደግሞ ለፕላንቶቹ በጣም ትልቅ ሮል ካለው ውስጥ አንደኛው ደግሞ ናይትሮጅን ነው። ስለዚህ ለናይትሮጅን ፊክሴሽን ፕሮሰስ፣ ለፎስፌት ሶሊቢላይዜሽን ያገለግላሉ። ዘንድ ለነዚህ ሮል አላቸው ወይም ይህንን ፕሮሰስ ያፋጥናሉ ካልን ኢንዳይሬክትሊ ማይክሮ ኦርጋኒዝሞች ለሂውመስ ፎርሜሽን ወይም ደግሞ ለፈርታይል ለሆነ ሶይል ፎርም ለማድረግ ትልቅ ሮል አላቸው ማለት ነው። በተጨማሪ ደግሞ ፕላንቶችንም ይሁን ሌሎቹን አኒማሎችን አፌክት የሚያደርጉ ማይክሮ ኦርጋኒዝሞችን ወይም ፓቶጂን የምንላቸውን ኪል ያደርጋሉ። አንታጎኒዝም ተዋርድስ ፓቶጂን ኤንድ ፔስትስ እንላለን። ስለዚህ ለፔስቶች ኢንሴክቶች ሊሆኑ ይችላሉ ወይም ሌላ ፕላንቶችን ወይም እጽዋቶችን ሊያወድሙ የሚችሉ ነፍሳቶችን ፕሪቨንት ለማድረግ በጣም ያገለግላሉ። ከዚህ ውስጥ እንግዲህ ሞስት ኮመንሊ ለፔስት ማኔጅመንት ሲስተም የምንጠቀመው ባሲለስ ተርጂነሲስ የሚባለው ባክቴሪያ በዚህ ይታወቃል። ስለዚህ ኢንዳይሬክትሊ እነዚህን ነገሮች ማይክሮ ኦርጋኒዝሞች ካደረጉ አልቲሜትሊ አግሪካልቸራል ፕሮዳክቲቪቲ እንዲጨምር ያደርጋሉ ማለት ነው። ሌላኛው የማይክሮ ኦርጋኒዝም ጥቅም ለሲዊጅ ትሪትመንት ነው። ሲዊጅ ትሪትመንት ስንል ወይም ዌስት ወተር ትሪትመንት ስንል ዌስት ወተር ትሪትመንት ኦር ሲዊጅ ትሪትመንት ኢዝ ዘ ፕሮሰስ ኦፍ ሪሙቪንግ ቶክሲክ ኮንታሚናንትስ ፍሮም ወተር ማለት ነው። ከአንድ ቆሻሻ ውሃ ውስጥ የሚገኙ ሞስት ኮመንሊ ቶክሲክ የሆኑ ኢለመንቶችን ወይም ኮንታሚናንቶችን ወይም ኬሚካሎችን ሪሙቭ ማድረግ ማለት ነው። ናው ዌስት ዋተር ትሪትመንት ወይም ሲዊጅ ትሪትመንት ላይ ስንመጣ ሶስት አይነት ትሪትመንቶች አሉ። የመጀመሪያው ፕራይሜርሊ ሲዊጅ ትሪትመንት ወይም ዌስት ዋተር ትሪትመንት ይባላል። ይሄ ፒውርሊ ፊዚካል ሜትድ ነው። የተለያዩ ፊዚካል ዲቫይሶችን ወይም ሜካኒካል ማቴሪያሎችን በመጠቀም ሶሊድ የሆነውን የተለያየ አይነት ዌስት ከውሃው ላይ ሪሙቭ ማድረግ ማለት ነው። ሁለተኛው ደግሞ ሰከንዳሪ ትሪትመንት ወይም ሰከንዳሪ ዌስት ዋተር ትሪትመንት ይባላል። ይሄ ፒውርሊ ባዮሎጂካል ፕሮሰስ ነው። ሞስት ኮመንሊ ማይክሮ ኦርጋኒዝሞችን በመጠቀም የተለያዩ አይነት ኦርጋኒክ ዌስቶችን ብሬክዳውን በማድረግ ነን ቶክሲክ ወደሆነ ኮንቨርት የሚያደርጉበት ፕሮሰስ ነው። ቴሪሻሪው ላይ ስንመጣ ደግሞ ፒውርሊ ኬሚካል ፕሮሰስ ነው። የተለያዩ ዲስኢንፌክታንት ኬሚካሎችን በመጠቀም ልክ እንደ ክሎሪን ወይም ደግሞ ሌሎችን ወተርን ክሊን የምናደርግበት ነው። ናው እንግዲህ ማይክሮ ኦርጋኒዝም ዩዜጃቸውን ወይም ሮላቸውን እያየን ስለሆነ ሞስት ኮመንሊ ለስዊች ትሪትመንት ስንል ሰከንዳሪ ትሪትመንት ላይ ፎከስ እናደርጋለን ማለት ነው። ናው በዚህ አስፔክት
ሰከንዳሪ ትሪትመንት ስንል እንግዲህ ማይክሮ ኦርጋኒዝሞቹን በመጠቀም ኒርሊ ዌስት ውስጥ ያለውን ኦርጋኒክ ማተር ብሬክ ዳውን በማድረግ ወደ ሲምፕለስት እና ወደ ሃርምለስ ወደሆነ ኮምፖነንት መቀየር ነው። ሞስት ኮመንሊ ለዚህ ፐርፐዝ የምንጠቀመው አንኤሮቢክ ባክቴሪያዎች ናቸው። እነዚህ አንኤሮቢክ ባክቴሪያዎቹ ዌስት ውስጥ የሚገኘውን ኦርጋኒክ ማተር ብሬክ ዳውን በማድረግ በጣም ብዙ ጥቅም ይሰጡናል። ከዚህ ውስጥ አንዱ reducing the volumes of sludge ነው። ያለውን ዌስት ወይም ደግሞ ሶሊድ ዌስቱን ወይም ደግሞ ስላጅ የምንለውን ቮሊዩሙ እንዲቀንስና ኒርሊ ፖሊውታንት እንዳይሆን ወይም አካባቢን እንዳይበክል ያደርጋሉ። ከዚህ ባለፈ እነዚህን ኦርጋኒክ ዌስቶችን አናሮቢካሊ ፈርመንት ወይም ዲግራይድድ በሚያደርጉበት ጊዜ ደግሞ ሚቴን ጋዝ ሪሊዝ ያደርጋሉ። ሚቴን ጋዝ ደግሞ እንደሚታወቀው አንዱ የባዮጋዝ ዋናው ኮምፖነንት ስለሆነ ለኢነርጂ ሶርስ እንጠቀምበታለን። ምግብ ለማብሰል ወይም ደግሞ ብርሃን ወይም አምፖል ለማብራት የምንጠቀምበት ነው። ከዚህ ባለፈ እንደ ፎስፈረስ እና ናይትሮጂን የምንላቸውን በቀላሉ ሪሙቭ ለማድረግ የሚያስቸግሩ ኤሌመንቶችንም ሪሙቭ ለማድረግ ማይክሮ ኦርጋኒዝሞች ያስችላሉ። በሌላ አስፔክት እንግዲህ ዌስት ወተርን ትሪት ማድረግ ወይም ማከም የሚችሉ ናቸው ማለት ነው። ሌላው የማይክሮ ኦርጋኒዝሞቹ ሮል ደግሞ ለባዮ ሪሚዲዬሽን ፐርፐዝ ነው። ባዮ ሪሚዲዬሽን ማለት this is the process of using living organism, most commonly ማይክሮ ኦርጋኒዝሞችን እንጠቀማለን። so the uses of microorganisms and their derivatives or products like that the enzyme to degrade contaminants and make the environment clean ማለት ነው። ባዮ ሪሚዲዬሽን ማለት ሊቪንግ ኦርጋኒዝሞችን በመጠቀም ፖሊዩትድ የሆነን አካባቢ ክሊን ማድረግ ሴፍ ማድረግ ማለት ነው። ለምሳሌ ፖሊዩታንት የምንላቸው እንግዲህ እንደ ፖሊክሎሪኔትድ ባዮፌናይል፣ እንደ ፖሊ አሮማቲክ ሃይድሮካርበን፣ እንደ ሄቪ ሜታልስ እና ሌሎች የመሳሰሉትን ኒርሊ ወደ ሃርምለስ ፕሮዳክት ኮንቨርት ያደርጋሉ። አት ደ ኢንድ ሃርምለስ ከሆነው ፕሮዳክት እንግዲህ እንደ ውሃ ወደ ካርቦን ዳይኦክሳይድ እና የራሳቸው የኦርጋኒዝሞቹ ሴል ማስ ኮንቨርት ያደርጋሉ። ስለዚህ ቶክሲክ የሆኑ የተለያዩ አይነት ኬሚካሎችን ነን ቶክሲክ ወደሆነ ኮምፖነንት ኮንቨርት ያደርጋሉ። በዛውም አስፔክት ደግሞ እነዚህን ቶክሲክ የሆኑ ኬሚካሎች ሪሙቭ ማድረግ ቻሉ ማለት ኢንቫይሮንመንቱ ክሊን እንዲሆን ያስችላል ማለት ነው። ከዚህ ባለፈ በፉድ ፕሮዳክሽን ወይም በፉድ ሴክተሩ ስንሄድ ደግሞ ለፉድ ፕሮዳክሽን እና ለፕሮሰሲንግ ትልቅ ሮል አላቸው ማይክሮ ኦርጋኒዝሞች። እንግዲህ ማይክሮ ኦርጋኒዝሞች ባይኖሩ ኑሮ በተለይ ደግሞ በኢትዮጵያ ውስጥ አብዛኛው የምንጠቀማቸው ወይም የምንመገባቸው ምግቦች የፈርመንቴሽን ውጤቶች ናቸው። ፈርመንቴሽን ካለ ደግሞ ኢንዳይሬክትሊ ማይክሮ ኦርጋኒዝሞች ያንን ስራ ይሰራሉ ማለት ነው። ስለዚህ ማይክሮ ኦርጋኒዝሞች ባይኖሩ ኑሮ ኒርሊ እነዚህን ምግቦችም የማግኘት እድላቸው ይቀንስ ነበር። ናው እንግዲህ ማይክሮ ኦርጋኒዝሞች የተለያዩ ፈርመንትድ ፉድ ፕሮዳክቶችን ፕሮዲውስ ለማድረግ ያገለግላሉ። ከዚህ ውስጥ እንደ ብሬድ፣ እንጀራ፣ የጎርት፣ ስልጆ፣ ቀሪቦ፣ ሻሜታ እዚህ ፒክቸሩ ላይ እንደምታዩቸው እንደ ዳጣ፣ እንደ ኬኔቶ አይነት እዚህ ጋር ደግሞ የቆጮ፣ ጠጅ የተለያዩ ፈርመንትድ የሆኑ ፉድ ፕሮዳክቶች አልቲሜትሊ የፈርመንቴሽን ውጤቶች ስለሆኑ ፈርመንቴሽንን ደግሞ ፋሲሊቴትድ የሚያደርጉት ማይክሮ ኦርጋኒዝሞች ናቸው። ስለዚህ የተለያዩ ፈርመንትድ የሆነ ፉድ ፕሮዳክትን ፕሮዲውስ ለማድረግ ያገለግላሉ። በዚህ ፕሮሰስ ውስጥ እንግዲህ የተለያዩ ፍላቨሬብል የሆኑ እና አሮማቲክ የሆኑ ኮምፓውንዶችን ኒርሊ ፕሮዲውስ ወይም ደግሞ ሴክሬት ስለሚያደርጉ የዚህን ፈርመንትድ የሆነ ፉድ ኳሊቲ በዛው ልክ ይጨምሩልናል ማለት ነው። ሌላው አፕሊኬሽን ወይም ሮላቸው ደግሞ ሜዲሲን ኤንድ ሄልዝ ሴክተር ነው። ለምሳሌ በሜዲሲን ብናይ ሞስት ኮመንሊ ማይክሮ ኦርጋኒዝምስ አር ዩዝድ ቱ ፕሮዲውስ ቫሪየስ ታይፕስ ኦፍ ድራግስ። ከዛ ውስጥ እንግዲህ በቫይረስ ለሚመጡ በሽታዎችን ለማከም የሚያገለግል ቫክሲን፣ ከዛ ባለፈ ደግሞ በባክቴሪያ እና በፈንገስ የሚመጡ በሽታዎችን ለማከም የምንጠቀምበት አንቲባዮቲክስ ፕሮዲውስ የሚደረገው ወይም የተደረገው ኒርሊ በማይክሮ ኦርጋኒዝሞች ነው። ከዚህ ውስጥ እንግዲህ እንደምታውቁት እናንተም የመጀመሪያው አንቲባዮቲክስ ፔንሲሊን የሚባለው ነው። ፔንሲሊን ደግሞ ከፈንገስ በተለይ ደግሞ ሞልድ ከምንለው የፈንገስ አይነት ፔንሲሊየም ኖታተም ከሚባል ፈንገስ ፕሮዲውስ የተደረገ ነው። በሄልዝ ሴክተርም ስንሄድ እንዲሁ ኒርሊ ጤናችንን ይጠብቃሉ። ሞስት ኮመንሊ ማይክሮባዮታ ወይም ኖርማል ፍሎራ የምንላቸው ማይክሮ ኦርጋኒዝሞች ለጤና በጣም ጠቃሚዎች ናቸው። ምን አይነት ጥቅም ይሰጣሉ ስንል አንደኛው
ኒርሊ የተመገብነውን ምግብ ዳይጀስት ለማድረግ ትልቅ ሮል አላቸው። ሶ ዞስ ማይክሮ ኦርጋኒዝምስ ኦር ዘ ማይክሮባዮታ ኢዝ ኒርሊ ኢምፖርታንት ፎር ዘ ዳይጀሽንስ ኦፍ ፉድ። ምግብን ዳይጀስት ለማድረግ ያገለግላሉ። ከዚህ ባለፈ ደግሞ ሃርምፉል የሆኑ ወይም ፓቶጂን የምንላቸውን ባክቴሪያም ይሁን ፈንገስ ወይም ሌላ ማይክሮ ኦርጋኒዝም ፋይት ያደርጋሉ። በሌላ አስፔክት ጤንነታችንን ይጠብቁልናል እንደማለት ነው። የተለያዩ ቪታሚኖችንም እንዲሁ ሴክሬት ያደርጋሉ። ለምሳሌ እንደ ቪታሚን ቢ7 ወይም ባዮቲን የምንለው፣ ቪታሚን ኬ፣ እንደ ፖሊኪኖን የምንለው፣ እንደ ቪታሚን ቢ9፣ እንደ ፎሊክ አሲድ፣ እነዚህ በጣም ለሰውነታችን አስፈላጊ የሆኑ ማይክሮ ኒውትረንቶች ወይም ደግሞ ቪታሚኖችንም ማይክሮ ኦርጋኒዝሞች ሴክሬት ያደርጋሉ ማለት ነው። ስለዚህ ለሄልዝም እንዲሁም ደግሞ በሜዲሲኑም አስፔክት የተለያዩ ፕሮዳክቶችን ፕሮዲውስ ለማድረግ ትልቅ ሮል አላቸው። ከዚህ በተጨማሪ በባዮቴክኖሎጂ ሴክተር ደግሞ ስንሄድ ሳይንቲስቶች ማይክሮ ኦርጋኒዝሞችን እና ባዮቴክኖሎጂካል ቴክኒክን በመጠቀም የተለያዩ አይነት ፕሮዳክቶችን ኒው ፕሮዳክት አለበለዛ ሞዲፋይድ የሆነ ጥሩ አይነት ፕሮዳክቶችን ፕሮዲውስ አድርገዋል። ከዚህ ውስጥ እንግዲህ ዌል ናውን የሆነው የሂውማን ኢንሱሊን ፕሮዳክሽን ነው። ግራውዝ ሆርሞን እና ሃይ ፕሮዳክቲቭ የሆነ ፕላንት እንዲሁም ደግሞ አኒማሎችን ፕሮዲውስ አድርገዋል። ሞስት ኮመንሊ ባዮቴክኖሎጂካል አስፔክት ስንል ጄኔቲክ ኢንጂኒሪንግን በመጠቀም ጄኔቲካሊ በተፈጥሮ የተሰሩበትን ጄኔቲክ ሜካፕ ሞዲፋይ በማድረግ ኦርጋኒዝሞቹ የተሻለ ፕሮዳክት ፕሮዲውስ እንዲያደርጉ ማስቻል ነው። ከነዚህ ፕሮዳክቶች ውስጥ ለምሳሌ ሂውማን ኢንሱሊን እንዴት በባዮቴክኖሎጂካል ፕሮሰስ ማይክሮ ኦርጋኒዝሞችን ተጠቅመው እንዴት ፕሮዲውስ እንዳደረጉት እኔ እስኪ እዚህ ጋር የሂውማን ሴል አለ፣ እዚህ ጋር ደግሞ ባክቴሪያ አለ። ወደ ፕሮሰሱ ከመሄዳችን በፊት እንግዲህ ኢንሱሊን አንዱ ለዲያቤቲክ ወይም ደግሞ ለስኳር ህመም ለማስታገሻነት ወይም ደግሞ የስኳር ታማሚ ለሆኑ ሰዎች የግሉኮስ ሌብላቸው ሲጨምር በኢንጀክሽን መልክ የሚሰጣቸው ሆርሞን ነው። ሞስት ኮመንሊ ይህ ኢንሱሊን የምንለው ሆርሞን የኛ ወይም የሂውማን ሴሎች ናቸው ፕሮዲውስ የሚያደርጉት። ከዚህ ውስጥ እንግዲህ ሞስት ኮመንሊ እናንተም እንደምታውቁት ፓንክረስ ወይም ቆሽት የምንለው ኢንሱሊንን ሴክሬት ያደርጋል። በተፈጥሮ ደግሞ ባክቴሪያዎቹ ቼክ ሲደረጉ ኢንሱሊንን ሴክሬት የማድረግ ካፓቢሊቲ የላቸውም። ግን ደግሞ አንድ የሚገርም አይነት አድቫንቴጅ አላቸው። ባክቴሪያዎች በተፈጥሮ ይሄንን ማምረት ባይችሉም ላይፍ ታይማቸው ደግሞ አጭር ነው። ይሄ ማለት ሜቢ በ20 ደቂቃ ወይም በ1 ሰዓት ወይም በ24 ሰዓት ማክሲመም በሚሊዮን የሚቆጠር ባክቴሪያ ፕሮዲውስ ማድረግ እንችላለን። ነገር ግን ከሰዎች ጂን ወስደን ወይም ደግሞ ከሰዎች የፓንክረስ ሴል ወስደን ደግሞ ኤፌክቲቭሊ ብዙ ወይም ኢን ላርጅ አማውንት በኳሊቲም በኳንቲቲም ፕሮዲውስ ለማድረግ አስቸጋሪ ነው። አሁን ይህንን ኦፕሽን ወሰዱና እንደዚህ ከሆነ የሂውማንን ኢንሱሊንን ኮድድ የሚያደርገውን ጂን ከፓንክረስ አውጥተን ባክቴሪያዎች ውስጥ ኢንሰርት አድርገን ባክቴሪያዎች ለምን ማምረት አይችሉም የሚለውን ሀሳብ ወሰዱና ይሄንን ለመስራት በተመሳሳይ ሪስትሪክሽን ኢንዛይም ኢንሱሊንን ኮድድ የሚያደርግ ጂን ከት አደረጉ። ከባክቴሪያውም ተመሳሳይ አይነት ሪስትሪክሽን ኢንዛይም ተጠቅመው የባክቴሪያውን ፕላዝሚድ ወይም ደግሞ ኒውክሊክ አሲዱን ወይም ጄኔቲክ ማቴሪያሉን ከት አደረጉ። በተመሳሳይ ሪስትሪክሽን ኢንዛይም ስለሆነ በአንዱ ከት ያደረግንበት ተመሳሳይ የሆነ ሳይዝ ያለው ጂን ኦልሬዲ ፎርምድ ይሆናል። ናው ይሄንን ምን አደረጉ? ከሰዎቹ የመጣውን የኢንሱሊን ኮድድ የሚያደርግ ጂን ወደ ባክቴሪያ ውስጥ በዚህ አስፔክት ኮምባይን አደረጉት። ስለዚህ አሁን እዚህ ጋር መጀመሪያ ፕላዝሚድ ብቻ ነበረ። አሁን ደግሞ የማንን ጂን ያዘ? የሰዎችን ጂን ያዘ። ስለዚህ ይሄ የባክቴሪያው ተፈጥሯዊ ጂን በተወሰነም ሁኔታ ቢሆን ሞዲፋይድ ሆኗል ማለት ነው። ሞዲፋይድ ከሆነ እንደዚህ አይነት ሞዲፋይድ የሆነ የባክቴሪያ ፕላዝሚድ ሪኮምቢናንት ፕላዝሚድ ይባላል። ናው ይሄንን እንግዲህ መልሶ ወደ ባክቴሪያዎች ውስጥ ኢንጀክት ወይም ደግሞ ኢንሰርት ማድረግ ነው። ኢንሰርት በሚሆንበት ጊዜ እነዚህ ባክቴሪያዎች ምን ያዙ ማለት ነው? የራሳቸው ፕላዝሚድ አለ ፕላስ ሌላ ባዕድ የሆነ ወይም ፎሬን የሆነ ጂን ከውስጥ አለበት ማለት ነው። ስለዚህ የእነዚህን ባክቴሪያዎች ተፈጥሯዊ የሆነውን ጄኔቲክ ሜካፓቸውን ምን አደረግን? ሞዲፋይ ያደረግነው ማለት ነው። ሞዲፋይ ካደረግናቸው ምን ብለን እንጠራቸዋለን? ጄኔቲካሊ ሞዲፋይድ ባክቴሪያ ወይም ትራንስጄኒክ ባክቴሪያ ብለን እንጠራለን። ናው የእነዚህ እንግዲህ አፕሮፕሬት የሆነ ምግብ በምንሰጥበት ጊዜ ግረው ያደርጋሉ። ዘን አልቲሜትሊ የፈለግነውን ኢንሱሊን ሴክሬት ያደርጋሉ ወይም አብሮ በዛው ልክ ይበዛል ማለት ነው።
ኤክስትራክት አድርገን ፒውሪፋይ አድርገን ፓክ ይደረግና ፋይናሊ ለሚፈለገው ዓላማ ይውላል ማለት ነው። ስለዚህ በባዮቴክኖሎጂ ባክቴሪያዎች ኢንሱሊንን ፕሮዲውስ ለማድረግ ትልቅ ሮል አላቸው እንደማለት ነው። ከዚህ ባለፈ ማይክሮ ኦርጋኒዝሞቹ ደግሞ ለኒውትረንት ሪሳይክል ትልቅ ሮል አላቸው። ኒውትረንት ሪሳይክል ስንል ኦልተርኔቲቭሊ ባዮጂኦኬሚካል ሳይክል ብለን እንጠራለን። ኒውትረንት ሪሳይክል ምን ማለት ነው የሚለውን ስናይ ኒውትረንት ሪሳይክል ኢዝ ዘ ኮንቲነስ ሙቭመንት ኦር ባክ ኦር ፎርዝ ሙቭመንት ኤንድ ኤክስቼንጅ ኦፍ ኢሴንሻል ኬሚካል ኤሌመንትስ ቢትዊን ሊቪንግ ኤንድ ነን ሊቪንግ ኮምፖነንትስ ኦፍ ዘ ኢኮሲስተም ማለት ነው። ኒውትረንት ሪሳይክል ስንል ኮንቲኒየስ የሆነ ፕሮሰስ ነው ወይም ደግሞ ሳይክል ነው። ይህ ሳይክል አብዛኛውን ጊዜ ህይወት ባለውና ህይወት በሌላቸው ኢኮሲስተም ኮምፖነንቶች መካከል የሚደረግ ተከታታይነት ያለው ዑደት ወይም ደግሞ ሳይክል ኒውትረንት ሪሳይክል ተብሎ ይጠራል። ለምን አስፈለገ ስንል ሉክ ኒርሊ 90% ኦፍ የሊቪንግ ኦርጋኒዝሞች የተሰሩበትን ስናይ ከካርበን፣ ከኦክሲጅን፣ ከናይትሮጅን እና ከሃይድሮጅን ነው። ኒርሊ ካርበን፣ ኦክሲጅን፣ ናይትሮጅን፣ ሃይድሮጅን እና ሌሎችንም ሳልፈርንም ፎስፈረስም የተለያዩ ኢሌመንቶችን ብንወስድ ኒርሊ በኢንቫይሮንመንቱ ወይም ደግሞ ባለው ሁኔታ ስናያቸው ሊሚትድ ናቸው። ሊሚትድ ከሆኑ ደግሞ አንዴ ከተጠቀምናቸው በኋላ የማለቅ እድላቸው ከፍተኛ ነው። ስለዚህ ምን መደረግ አለበት? ግዴታ ሪሳይክል መደረግ አለባቸው። ሶ ፎር ላይፍ ቱ ኮንቲኒው ዘ ሰብስታንስ ሹድ ቢ ሪሳይክልድ። ስለዚህ እነዚህ ለህይወት በጣም አስፈላጊ የሆኑ ኤሌመንቶች ናቸው። በዛ ላይ ደግሞ በሊሚትድ ወይም ደግሞ በጣም በትንሹ ነው የሚገኙት። አማውንታቸው ኒርሊ ፊክስድ ነው። ፊክስድ ከሆነ ደግሞ ፖፕሌሽን ያው እየጨመረ ሲሄድ እነዚህን አፕቴክ ካደረግናቸው ሙሉ ለሙሉ ሊያልቁ ይችላሉ። ካለቀ ደግሞ ኒርሊ ህይወት በዛው ልክ የመቋረጥ እድሉ ይኖራል። ሶ ህይወት እንዳይቋረጥና እንዲቀጥል ከተፈለገ እነዚህ ሊሚትድ አማውንት የሚገኙ ኢሌመንቶች ሪሳይክልድ መሆን አለባቸው። ስለዚህ መልሰን መላልሰን መጠቀም እንድንችል ማለት ነው። ናው እንዴት ነው ሪሳይክል የሚሆኑ ስንል ሁለት ነገር ነው የሚኖረው። አንደኛው ሊቪንግ ኮምፖነንት እና ነን ሊቪንግ ኮምፖነንት ወይም ደግሞ ኢንቫይሮንመንቱ ወይም ሶይል ወይም ደግሞ ወተር አንዱና ዋናው ኮምፖነንት ነው። ስለዚህ በዚህ ውስጥ እንግዲህ ፕራይሜርሊ ዲኮምፖዘሮች ትልቅ ሮል አላቸው። ዲኮምፖዘሮች እነማን ናቸው? ምን አይነት ፕሮፐርቲስ አላቸው ካለን ዲኮምፖዘር የምንላቸው ብዙ አይነት ማይክሮ ኦርጋኒዝሞች አሉ። ሞስትሊ ግን ኮመን የሆኑ ዲኮምፖዘር የምንላቸው ባክቴሪያዎች እና ፈንገሶች ናቸው። እንግዲህ ዲኮምፖዘር ስንል ዞስ ኦርጋኒዝም ዳት ካን ቢ ብሬክ ዳውን ላርጅ ኦር ኮምፕሌክስ ሞለኪውል ኢንቱ ሲምፕለስት ፎርም ማለት ነው። ላርጅ የሆነን ኦርጋኒክ ማተርን ወደ ሲምፕል ሞለኪውል ወይም ኮምፖነንት መቀየር መቻል ማለት ነው። ናው ከየት ነው የሚቀይሩት ስንል እንግዲህ አብዛኛው ወይም 90% ኦፍ ዲ ኦርጋኒዝም የተሰሩት ከካርበን፣ ከናይትሮጅን፣ ከኦክሲጅን እና ከሃይድሮጅን ነው ብለናል። ና ዌን ኦርጋኒዝም ዳይ እንግዲህ ኦርጋኒዝም ዳይ ስንል ፕላንት ሊሆን ይችላል ወይ አኒማል ወይም ሌሎች ኦርጋኒዝሞች ሊሆኑ ይችላሉ። በሚሞቱበት ጊዜ እነዚህ ዲኮምፖዘር ማይክሮ ኦርጋኒዝሞች ላርጅ የሆነውን ወይም ኮምፕሌክስ የሆነውን ኦርጋኒክ ማተር እነዚህ ኦርጋኒዝም ውስጥ የሚገኘውን ወደ ሲምፕለስት ፎርም ይቀይራሉ። ወደ ሲምፕለስት ፎርም ሲቀይሩ ለራሳቸው ፐርፐዝ ነው። ከዚህ ውስጥ እንግዲህ ባክቴሪያ ዩዝስ ሰም ኦፍ ዲስ ፎር ዴር ኦውን ሜታቦሊዝም ለማካሄድ እና ኢነርጂ የሚያስፈልጋቸው ከሆነ ኢነርጂውን ለመጠቀም የተወሰኑትን ሲምፕለር ወይም ሞኖመሮችን ይጠቀማሉ ለራሳቸው ፐርፐዝ። ከዚህ ባለፈ ደግሞ የተወሰኑትን ወደ ኢንቫይሮንመንቱ ሪሊዝ ያደርጋሉ። ይሄንን ሪሊዝ የተደረገውን ደግሞ ሜቢ ፕላንቶች ይጠቀማሉ። ከዛ ፕላንቶችን ደግሞ አኒማሎች ተመግበው አኒማሎች በቀላሉ እነዚህን ኢለመንቶች መልሰው ያገኛሉ እያለ ይህ ዑደት ይቀጥላል ማለት ነው። ናው ይሄንን ፕሮሰስ እንግዲህ እያንዳንዱ ኢለመንቶች እንዴት ሪሳይክል ይሆናሉ የሚለውን እንደ ምሳሌ ወስደን ፎከስ የምናደርግባቸው ሳይክሎች አንደኛው ካርበን ሳይክል ነው። ሁለተኛው ናይትሮጅን ሳይክል፣ ሳልፈር ሳይክል እና ፎስፈረስ ሳይክል የሚሉትን የምናየው ነው የሚሆነው። እንግዲህ ሞስትሊ ስለ ካርበን ሳይክል፣ ናይትሮጅን ሳይክል ስንመጣ ለምሳሌ ሁለቱ በካርበንም ኢን ዘ ፎርም ኦፍ ካርበን ዳይኦክሳይድ በአትሞስፌር ነው የሚገኝ፣ ናይትሮጅን ኢን ዘ ፎርም ኦፍ ናይትሮጅን ጋዝ በአትሞስፌር ነው የሚገኝ። ስለዚህ በጋዝ መልክ ከተገኙ ካርበን ሳይክል እና ናይትሮጅን ሳይክልን ጋዘስ ሳይክል ብለን እንጠራቸዋለን። በሌላ ወይ ደግሞ ወይም በተቃራኒው ሳልፈር እና ፎስፈረስ ደግሞ ኢን ዘ ፎርምስ ኦፍ ጋዝ በአትሞስፌር አይገኙም። የሚገኙት ኢንሰድመንት ወይም ደግሞ በሶይል ውስጥ ነው።
በሶይል ኢን ዘ ፎርምስ ኦፍ ኮምፓውንድ ስለሚገኙ ወይም ራሳቸውን ችለው ሳልፈር ብቻውን ፎስፈረስም እንዲሁ አይገኝም። ፕላስ ቱ ዛት በሰድመንት ወይም በሶይል ውስጥ ስለሚገኙ ሳልፈር እና ፎስፈረስ ሳይክል ሰድመንታሪ ሳይክል ብለን እንጠራቸዋለን። እያንዳንዱን ካርበን ሳይክል፣ ናይትሮጅን፣ ሳልፈር እንዲሁም ደግሞ ፎስፈረስ ሳይክል እንዴት ነው ሪሳይክል የሚሆኑት የሚለውን እያንዳንዱን አጠር አድርገን በጣም ግልጽ በሆነ መንገድ በሌላ ቪዲዮ እንገናኛለን። ለዛሬ መልካም ጊዜ ይሁንላችሁ።